ሁሉም እየመጣ ቀላል ጌም ነው ያለብን ዛሬ አሸንፈናል ምናምን ሲል እኮ እኔ ዝም ያልኩት ይሄ ፕሪሚየር ሊግ ስለሆነ እንኳን ፎረስት ላለመውረድ እየታገለ ከዌስትሃም ጋር የአንድ የሁለት ነጥብ ልዩነት ኖሮት ወልቭስ አርሰናልን ምን እያደረገው እንደሆነ ስለማቅ ቀላል ጌም ነው ዛሬና ምናምን ብዬ አልመጣው። ብቻ ሁሉን ተውትና ማለት ነው ስለ ጨዋታው ሳወራ 90 ደቂቃ ሙሉ የተደበደበው አርሰናል ጎል አልገባበትም። አንዴ ምናምን ይመጣሉ የሆነ እኔ ምን ልበል ኤሊዮት አንደርሰን ምን አይነት ጎል ነው ያገባው? እኛ ላይ ሲሆንማ እግራቸው ይሰራል። ጊብስ ዋይት ምን አይነት ጎል ነው ያገባው? እንደዚህ እግሩን ወደኋላ ተረከዝ እንዲህ ይሄ ነው እግሩ እንዲያጣምሮ እንዲህ ወደኋላ። ጊብስ ዋይትም ኤሊዮት አንደርሰንም ቤንት በላለ ሙት ከፈለክ ፎረስትም ውረድ። አተርፍም ትወርዳለህ። ታይታንም ቅሽም ያለ ድድብ ያለ እኔ እኮ 90 ደቂቃ ሙሉ ሰው ቀጥቅጦ እንዴት ነው አንድ ጎል የማያገባው? እኔ ይሄንን ሊግ እንዴት እንደምንበላው ከዚህ በኋላ አላውቅም። ጭራሽ በሜዳችን እንደዚህ አይነት ጨዋታ እየጣልን ደግሞ መጥፎነቱ አንድ ሲያገቡ እንደሚችሉ ይሰማቸዋል። የልጅ ነገር ሁለት ፍሬ አንዱ ብስል አንዱ ጥሬ ያለ ምንድን ያደረከው? ፈለው ምንድን ያደረከው? ምንድነው? ኧረ ጉዲ ነው ያለው። በሰባት ነጥብ በዚህ ሰዓት ተንጠባጠባለህ። በዚህ ሰዓት እንዲህ ደረቃለህ። በሰባት ነጥብ ሆነው ኧረ በፈጣሪ በሜዳ ከዛ ወዳጅ ቀጠና ቡድን ጋር አሬ ዋንጫው ቲም ሲቲ ነው ያላችሁ። እስኪ ወጣ በሉ አሁን እንያችሁ። በዕለተ ሮብ ሌሊት ያው እንግዲህ ሐሙስ ሊገባ ሲል ብቻዬን እንደሰት የፈቀድክልኝ እነሆ እኔ ማነኝ ሲቲ የተሰጣት ዘንድሮ ዋንጫው እኛ ማንቸስተር ሲቲ አደራችን በለው ማለት ነው። አርሰናል 1-0 ተጨንቆ ብራይተንን ተጨንቆ 1-0 ሲያሸንፍ አንተ ተጨንቀ በሜዳ ኖቲንጋም ፎረስትን ቋጣሪያዝ ሲጀመር ማለት ነው። ለልጆች ጫካ አይፈቀድም፣ ይጠፋሉ። ጠፉ በቃ አለቀ። ኖቲንጋም ማለት ነው። ጫካዎቹ ሜዳቸው ላይ ሄደው አስቀየሟቸው። ሞርጋን ጊብስ ዋይት አንደርሰን ምን አይነት ጎል ያስቆጠርከው? ሮኬት ታውቃለህ? አንደርሰን ጎል ቨርሰስ ማን ሲቲ ብላችሁ ሰርች አድርጉ ቤተሰብ። ቦትለር ማን እንደሆነ አሁን እናወራዋለን። አውሩ እስቲ ኑ። አርሰናል ነጥብ ሲጥል ለማሾፍ ለማፌዝ እንዲህ ብላችሁ የምትጠብቀው ቋጣሪዎቹ ብቻ አይደሉም። እነዚህ ሌጀንዶቹ ኳስ ተመለ ፐንዲቶቹ የሚቀራችሁ የለም። አውሩ እስቲ አሁን ስለ ሲቲ አውሩ እስቲ። አርሰናል ቦትለር ከወልቭስ ምናምን the same shit ኖቲንጋም ላለመውረድ የሚጫወተው ዘንድሮ ከኛ ጋር አቻ ሲወጣ ማለት ነው። ሜዳው ላይ ሄደን አቻ ስንወጣ ቀልዳችሁ ነበር። እያንዳንድሽ ከትላንት ጀምሮ ጽዋን እየጠጣሻት ነው። የታባሽ ይህ ደስታ ቀና የምን ዝምታ ታታ ይላል አባክያ ወይኔ ኖቲንጋም ሁለተኛ ክለቤ ማን ይወል ጊብስ ማለት ነው። የዓለማችን ጎቱ ተጫዋች ነው። ያገባውን ጎል ካየው ማን ግባ አረ ዛሬ እኔ በብራይተን እኮ ተጨንቄ ነበር። ፎረስት ታሳቀቀልኝ ሰጠልኝ። ምድረ ቋጣሪ በሙላ ስማ የ6 ክለብ የ19 ክለብ ቋጠሮ እኔ ላይ ሰራም ይወለ እኔ ተቸግሬ ተንፏቅቄ ብራይተንን አሸንፌ ወጣው። በሜዳና በደጋፊው ፊት የኔ የዋንጫ ተፎካካሪ የሆነው ሲቲ በኖቲንጋም ፎረስት ሁለታቻ ወጣ። ታዲያ ሲቲ ነው ከኔ ላይ ዋንጫ የሚወስደው? ከኔ ላይ ዋንጫ የሚወስደው ሲቲ ነው። አንተ ጩጮቹ ተኝቷል እኮ። ይህን ሁሉ ቪዲዮ በሰራው ለማን ነው? ለነዛሽ ቋላጮች፣ ለተርፌ ደጋፊዎች፣ ለሸባው ደጋፊ ሁልሽም በየአግባቡ ይሰጥሻል፣ እመጣልሻለሁ በእያንዳንዱ ቪዲዮ። ምን አይነት ድል ነው? ወይኔ ሲቲ በዚህ ሰዓት ነጥብ ይጣላል። ወይኔ ተቃጠልኩ። ኦ ማይ ጎድ በኖቲንጋም በሜዳችን ሁለቴ መርተን በስመ አብ አቤት ቅሌት፣ አቤት ውርደት። አንድ ሽማት መጥኝም በጣም አሳፋሪ ናችሁ። በጣም ነው ያሳፈራችሁን ዛሬ። እንዴት የሲቲ በሜዳው በኖቲንጋም
ምንም በቃ ካሁን በኋላ ምንም ማሳበብ አንችልም። ምክንያቱም በራሳችን እድል ነው ሁሉንም ነገር ያበላሸ ነው። ስለዚህ አይሆንም። ካሁን በኋላ ምንም ነገር ማዘው ቻንስ የለንም። የምሬን ነው። ግባ እናውጣው ይላል። ግባ እናውጣው። ፎረስት ትችላለህ። ኢዲያ ድረስ ሄደ ሁለቴ አቻረገማ። እሺ አሁን ፈላው እንዴት ነው? በረደልሽ ማንዬ አትቺም። ገባሽ አይደለ? ከኛ የበለጠ እኩል አንቺ ሁለቴ ነጥብ ያለሽ እና አንዴ ነጥብ እስክጥል ድረስ አየሽ መሰለኝ ቀድመሽ ጣልሽ። ደግመሽ እኔ አንዴ እስክጥል ድረስ ካሁን በኋላ ነው ደግመሽ ትያለሽ። ለአንቺ ሁለት ለኔ አንድ ነው። ገባሽ አይደለ? ገና ፎረስት አሸንፏል። አሚን ገና ዌስትሃም አሸንፏል። ኔክስት ዌስትሃም ራሱ ያስቀይምሻለሁ ብለሽ በሜዳሽ ላይ ካምባክ እየተሰራብሽ። ዌስትሃም እኮ ሌላ ሌቭል ላይ ነው ያለው ማለት ከውልቭዝ ጋር ደግነቱ ጨርሰሻል። ከውልቭዝ ጋር እንጂ አልቆልሽ ነበር በሱም ማለት ነው። እመኝ ዋንጫ በላ ነው ብለሽ በላ ነው። በቃ ይሄን ዋንጫ በልተኗል። ካራባው ካፕንን ወላብሽ አሁን ገባሻል። ቅስምሽን በየቦታው ነው ሰብርሽ በየአቅጣጫው። ወንድ ከሆንሽ ቻምፒየንስ ሊግ ፋይናል እንገናኝ። ወንድ ከሆንሽ እኔ እግዚአብሔርን ተቃጠልኩኝ። እኔ ቀጠልን ያልኩትኝ ዛሬ ደግሞ መረጋጋት አልቻልኩም። እግዚአብሔር እኔ በቃ አሁን አርሰናል ይብላው ሲለው ነው እንጂ የኖቲንጋም መጨረሻ ላይ ሞከር ነው ኳስ የሚወጣ ኳስ ነው። ሲጀምር እንዲተሳቀን መጮት አለብን። አርሰናል ለሚበላው እኔ እንደዚህ መቃጠል እኔ በቃ ይብላውና እዛ ይጨርስልን። እንዴ ተሳቀኩኝ። ካሁን ከወይ ተስፋ አትስጡ። ተስፋ እኮ ነው ተስፋ ስለሰጡ ነው እኮ እንደዚህ ይሆንከል። ብራይተን ዛሬ ጮቱን ጨዋታ አስቲኛ ጋር ይጮቱት ታክቲካውልን ነበር። ምንም በቃ ግምት ያለ ጨዋታ ሁሉ። እንዴት ነው ፎደን ጥሩ አይደለም። በቃ ማስወጣት ነው። አይ ነው ፎደን ለሜንታሊቲው ሲባል እንዳስገባው እንጂ ምርጥ ነው አይደለም። ፎደን በቃ መቀመጥ ያለበት ሰው ነው። እኔ ተቃጠልኩኝ። እግዚአብሔርን በጣም ያስጠላ። ፈርስት ሃፍ መጠቀም የምንችላቸውን ኳሶች ሳንጠቀም ቀረ። ዳኛ እንግሊዝ ወይኔ ውሻ ሆነ ዳኛ እንዳለ የሃላንድ ኳስ ፔናልቲ አይደለም ማለት እኔ በየትኛው ህግ እንደሆነ አላውቅም። ያ ኳስ ፔናልቲ ያልሆነበት ምክንያት ማለት ነው። ሲቲያቸው ፎረስት ይችላል። እግዚአብሔር እኛ ከፎረስት ጋቻ ስንወጣ ሙሉ ሚዲያው ተገልብጦ አርሰናል ማን ፎረስት ያስፈልገዋል ሜዳ ላይ መጥቷቸው ሜዳ ላይ ማለት ምንድነው ሮድ ላይ አግብቶ ሜን ካራክተር ሊሆን ምናምን አረ በጣም ነው የምትረብሸው። እንዴት እንደምታስጠላ ብታውቅ እናቴ። ይሄ ሰውዬ ደግሞ ለሌላ ነገር ነው ይጥራታል። ሰሜኒዮ ምንድነው የሚፈልገው እንዴ? አርሰናል ሊበለው ነው ምናምን ሲባል ሌላ ሰው ሆነ። ግን ምንም አታመጣማ። እኔ አርሰናልን ጨዋታ ትኩረት አድርጌ ሳልቋጥርባችሁ ትጥላላችሁ በራሳችሁ። እንዴት ነው የሰው ልጅ ራሱን አደናቅፎት እንዴት ራሱ ይወድቃል? ማን ምንድነው መሰሩት? ቀሪ ጨዋታ እያላችሁ እኛ ላይ ፕሬሸር ማድረግ የምትችሉት ወይኔ ኖቲንጋም ወይኔ ሚኮስፐርስ እየመጣልን ነው። ኖቲንጋም እኔ ለኖቲንጋም እቆጥራለሁ። አንተ ተወርዳለህ። አይሲቲ በቃ አሸንፈሃል እኮ በቃ መጨረሻ ላይ ሳታችሁት ኳስ። ኧረ በስመ አብ ምን አይነት እድል ነው ያላችሁ? ምን አይነት እድል! ኦልሬዲ እኮ መግባት ነበረበት በቃ ኳሱ እኮ ቢያንስ የሆነ አካል ይረጋጋ ነበረ ቢያንስ ማለት ነው። እኛም ተሸነፍን፣ እናንተም አቻ ወጣችሁ። አሁን እንዴት ነው ነገሩ? እንዴት ነው የሚዘለቀው ወገን? ብቻ ጭስስ ያልኩት ዛሬ ደህና ደሩልኝ። ማንቸስተር ደም ብለናል። በኢየሱስ ስም የመጨረሻውን ኳስ አይታችሁታል? በኢየሱስ ስም ይሄ እኮ በቃ አርሰናል ብላ ሲለው ነው ወይ ደግሞ አጓግቶ ሊነሳው ነው። እንደሁሉ ጌሂውን ማን ጥሩ ኳስ ለሲልቫ ቀብሎት ባዶ 1-1 በረኛው መለሰው። ከዛ መልሶ ጌሂ መታው። ሙሪሎ የሚባል አንድ ደደብ ግንብራስ ጥምብ ለአርሰናል ቢሆን እግሩን ከፍቶ የሚሰጥ ልጅ 3-4 እንደበድብ ጎሉ ላይ እንዲህ ተደርድሯል እንደ ድንጋይ በቃ ከድነውታል። እኔ እኮ አርቴታ ትላላችሁ። ፔፕ ራሱ እኮ ድብን እያደረገ ነው የሚያቃጥለን። ይሄ ነገር እኮ በቃ ግልጽ ሆኗል እኮ አሁን እኛንን መቀበል ያቃተን እንጂ እኮ በቃ ዞሮ መግቢያው ጭራሮ አይነት ነገር እየሆነ ነው እኮ በቃ ሲቲ የሚያንጠባጥባል። እነዛ ተከላክለው ይወጣሉ በአንዳንድ ጎል ምናምን ኮርና እንትን ይላል በቃ ይበሉዋል አርሰናል በቃ ዝም ብለህ ነው ባቋጥርም ምናምን ምንም የጊዜ ጉዳይ ነው እንጂ እንቀበሉ በቃ ይበሉዋል። ሲቲ ምንም እየተንተፋተፈ ነው። እኛንን እንደው የምናሰገው እኛም እየጣልን ነው በቃ። በአርሰናል የሳቀ በፎረስት ይቀጣል። ሲቲ ዋንጫ አይበላም ለአርሰናል ይሰጣል ይለዋል። ዛሬ ተሳክቷል። ግባለት እናቴ ተው ተሳክቷል። አጸቋማ እኮ አይቋጥር አጸቋማ በቃ ትክክለኛ የቋጠሮ ማህበር እናቴ ተሙት። ወይኔ ዶናሩማ የሊጉ ምርጡ በረኛ ዛሬ አስተኝተኗል። የታባ ጥጉን ያስያዝ ነው። ግቡለት ማይገን ለካ ኤሊየት አንደርሰን እንደዚህ መምታት ይችላል።
አባታችሁ የሲቲ ደጋፊዎች አያችኋት 90 ደቂቃ ሙሉ በልጠሽ ነጥብ ስታጪ የሚሰማውን ስሜት ዛሬ በደንብ ቅመሷት፣ በደንብ ቅመሷት። እስከ መች ብቻኛ ሊስቃችሁ? እስከ መቼኛ ሊስቃችሁ? ቀመሳችኋት። ደህና አደራችሁ። እንደው አንድ እንኳን እንዴት ሳይሳካ ያድራል? አንድ እኛ መቋጠር የለብንም ከዚህ በኋላ ማለት ነው። አንድ ጨዋታ እንኳን እንደው የኛ ባይሳካ እንደው የሲቲ ይሳካ። እሺ እንደው የአርሰናል እንኳን አያሳካም፣ የቼልሲ እንኳን ተሳካ። እንደው ኧረ በስመ አብ እንዴ! ፕሪሚየር ሊግ ሲጀመር ሙሉ ጨዋታ አንጋግቶ ከዚህ በኋላ ካመጣ ማለት ነው ከኛ ጋር ነው ጸቡ። ዳይሬክትሊ እኛ እዛ ቮት ማድረግ ነው ያለብን ማለት ነው። አንድ እኔም ቡሞ የተባልክ መላጣ ድንዝዝ ያልክ ሰውዬ ነማላሲያ ምናምን እነሱ ሲጀመር ተጫዋችም አይደሉም። ለደጋፊነት ራሱ የማይበቁ ሰዎች አስገብተ ካሪክ ምን ሆነ? እኔ በቃ በስመ አብ እለፉ ግቡ በቃ አልቋል እኮ ጨዋታው እኮ። የዛሬውን ጨዋታ ብናሸንፍ እኮ አካውንቱን እንኳን ፎሎ አድርጉ። ኧረ እባካችሁ እንጂ ለዚህም ልቋጥር። ሲጀመር እኮ ልጃቦ እኮ ለራት አይደርስም ነው የሚባለው። እኔ እኮ የኛ ሽንፈት እኮ አይደለም እኔ ቅጥል ያደረገኝ እኮ አንተ እከክ የሆነ ህፃን እከክ እንዲህ በሜዳ በኖቲንጋም ፎረስት ነጥብ ጥለት መጣለህ። እከካም ወንክ ሲቲ እኔ አንተ ነህ ቅጥል ያደረከኝ። ከዛ እዚህ ደግሞ በምን አይነት ደቂቃ አገባ? ይኸው ዲፌንስ አድርጎት ዝግት አድርጎ ነጥብ ይዞ ወጣ። ኧረ ቢስሚላ ግም ለግም አለ ግም ለግም። የሆነ መልእክት አስተላልፍ በልበለኝ ነው። ሲቲ አዳራውን በላ አልኳችሁ። በቃ ምን ይውጣችኋል? ሁኔታ ባታችሁ ልትገቡ ነው። እኛ እንደሆነ ከኢንተርኔት ላይ የምጠፋው ቤት ለቤት እንጀምራለን። ቤት ለቤት በቃ እኔ እንደ ሁለት ፍሬ ነበረኝ። አንዱን አርሰናል ጋር አንዱን ኖቲንግሃም ጋር ፍርጨው ባዶ እጄን ወደ ቤት በቃ የምን አባቱ አረጎ ልንበላው ነው መሰለኝ። ኧረ ልንበላው እንዴት ነው የምንሆነው እኮ እንግሊሽ ብራዘር ልንበላው ነው። ኧረ በስመ አብ ሲማ መጀመሪያም ተፎካካሪ አልነበረ። ለምን ነው ተፎካካሪ ነው። አሁን ግን በራሱ ሰዓት ወጥቷል። በቃ እንግዲህ ያልኳችሁን ነው። እንግዲህ ሲቲ አዳራውን በልቷል። ያው በልበል ብሎኝ ነው በቃ ተናግሬያለሁ። እቺን ለመናገር ነው። አመሰግናለሁ። ያሉት እኮ እኛ ሁለት ፍሬ ያለ ልጅ ሶስት ለማ አንድ ላይ እየተጫወተ በምን እንኳን